አደራ ድራማን እንግዲህ ተከታታይ የሆነ ድራማ በጣም አሪፍና አስደሳችና አስተማሪ የሆነ ድራማ ነው። ተከታተሉት፣ በጣም አሪፍ ነው። በባለፈው ተከታይ ድራማ ላይ እንግዲህ ያለቀበት ቦታ ያው ሰላሜ ኃይሉንና ቃልን በመጥራት ያው ዲኤንኤው ስለመጣ ዲኤንኤው እንዲከፈትና እንዲታይ ብላ በማለት እንግዲህ እነሱ ስትጠራቸው ነበረ ማለት ነው። በዚህ ወቅት እንግዲህ በኃይሉ ግን ያው ቃል ያጠፋችው ጥፋት ለዳግም ብላ እንግዲህ ወረቀቱን አምጪ በማለት ወረቀቱን ቀይራ በመስጠቷ የዚህ ሰዓት እንግዲህ ያው የገነት ጎረቤት ስለሰማችና ስላየች ይሄንን ነገር አዙራ በኃይሉ አሳልፋ ስለሰጠቻት እንግዲህ ያው በኃይሉ ደግሞ ይሄን እውነታውን ስላወቀ ቃልን እንግዲህ ይዞ በማሰቃየትና ለመግደል ሲታገላት ባለ ሰዓት ነው ሰላም ደውላ እቤት እፈልግሃለሁ ብላ ህይወቷ እንዲድን ያደረገችላት ማለት ነው። ምክንያቱም እሷ ባትደውላት በኃይሉ እንግዲህ ገሏትና እስከ መጨረሻው ሸኝቷት ነበረ። እንግዲህ አሁን ደግሞ የሚቀጥለው ድራማ ደግሞ ምን ይዞልን እንደመጣ አብረን እንከታተላለን። ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። ውድ ኢትዮጵያንና ውድ ኤርትራ በዓለም ዳርቻ ያላችሁ ሁላችሁም ሰላማችሁ ብዝዝት ይበልልን። ሰላም ለዓለም፣ ሰላም ለሀገራችን ብዬ በመጀመር ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ፕሊስ። የእናንተ ሰብስክራይብ ለእኔ ድጋፍ ነውና ውዶቼ፣ እያያችሁ ዝም ብላችሁ ላይክ ሳታደርጉን የምትወጡት ቪውም ቀንሷል። እንደው ባይጠቅማችሁም ያው የማቀርበው ነገር ጥሩ ባይሆንላችሁም እናንተ ግን ቪዲዮዬን በበጎነት በማየት ላይክ እና አስተያየት ካላችሁ ደግሞ አስተያየት ሰጥታችሁ ብታልፉ ለእኔ ይጠቅመኛል ብዬ በትህትና ጠይቃችኋለሁ ውዶቼ። እንግዲህ ይሄ ድራማ ደግሞ በጣም አዝናኝ የዚህ ፓርቱ ደግሞ ይዞ የመጣው ፓርት ለየት ያለ በጣም ደስ የሚል ነውና እስከ መጨረሻው ተከታተሉ። ድራማውንም ተከታተሉ። በጣም አሪፍ አጓጊ አስተማሪ የሆነ ሁላችንም በጋዷ ዓለም ያለውን ነገር እውነታን ግልጽ አድርጎ የሚያሳይ ድራማ ነውና ተከታተሉት እና ውዶቼ፣ ሰብስክራይብ እና ላይካችሁ አዳዲስ ከሆናችሁ ማለት ነው፣ ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ለምታደርጉኝ ሰዎች ደግሞ በጣም አመሰግናለሁ። ከልብ አመሰግናለሁ። ላይክ እያደረጋችሁ ቪዲዮዬንም ተከታተሉኝ፣ ከቻላችሁ ሼር አድርጉልኝ በማለት በትህትና ጠይቃችኋለሁ። ወደ ቪዲዮ። የሰላምና የቃል ዲኤንኤ መጣ። የወይዘሮ ገነት ጎረቤት ተባየዋ ሰላይዋ ስለ ወረቀቱ አወቀች። የዲኤንኤው ውጤት ታወቀ። ቃል የሰላም ልጅ መሆኗ ታወቀ። ዶክተር የዲኤንኤው ስህተት እንደሆነ ውስጡ ጠርጥሯል። ወይዘሮ ገነት ለብሌን ዳግም በፍጹም ይሄንን ነገር እንዳላደረገ ተናገረች። አሁን ላይ የቃልና የሰላም ዲኤንኤ በመምጣቱ እንግዲህ ሁሉም ቤተሰብ በመጨነቅ ውስጥ ነው ያለው። በተለይ በኃይሉ በጣም እጁ እስከሚቀጠቀጥ ድረስ ጭንቀት ውስጥ ነው ሲሆን እየተመለከት ነው። ቃልም እንግዲህ ሁሉም እርስ በርሳቸው ውስጣቸው እያሰላሰሉ ነው ያሉት። ብሌን በበኩሏ የእናትነቷን ያው ስሜት እየተሰማት እንግዲህ እናቴን ላውቃት ነው በማለት ይህንን ነገር በመጠባበቅና በጉጉት ሁሉም እየጠበቁት ነው ያሉት ማለት ነው። ዲኤንኤውን ለመክፈት እንግዲህ ዶክተር በሚልበት ሰዓት እንግዲህ በኃይሉ አሁንም ትግል አልሸነፍ ባይነት ትግል በጣም እየታገለ ነው ያለው። ምክንያቱም ፋይሉንና የመጣውን ዲኤንኤ ለማስቀየር እዛው ራሱ ቁጭ ብሎ ተስፋ አልቆረጠም ነበር ማለት ነው። እንግዲህ ያው ተስፋ ባለመቁረጡ በመውጣት ያው ሰላምን በማስፈቀድ ከቤቱ እንዲወጣና ስልክ ደውላለሁ በማለት ቢልም እሷ ልትፈቅድለት አልቻለችም ነበረ። ግን እንደምንም ብሎ አሳምኗት በመውጣት ያው ስልኩን ጠፍቶበት ነበረ በችኮላ ከሌላ ሰው ተቀብሎ
በመደወል እዛው እያሉ በመደወል እንግዲህ እዚህ ጋር ሰላም ነቄ ብትል እዚህ ጋር ማወቅም ነገሮችን መረዳትና ቶሎ ብላ ብሌንም ብትሆን ይህን ነገር ወጣ ብለው ምን እንደሚሰራ መከታተል ነበረባቸው። ይህን ደግሞ ቶሎ ማወቅ ይጠበቅባቸው ነበረ። እዚህ ጋር ግን የራሳቸው ስህተትም እየሰሩ ነው ያሉት ማለት ነው። ቢሆንም ግን የዶክተሩን ቁጥር በማግኘት እዛ ቁጭ ብሎ እሱ ውጪ በመውጣት በመደወል ማንነቱ በማይታወቅ መንገድ አድርጎ ወደ ውጪ እንዲወጣ አስደርጎት ነበረ። በዛ ወቅት እንግዲህ ያው ከውጪ ከወጣ በኋላ ፋይሉን እንዲቀይር በገንዘብ ሲያባብለው ነበረ። ያው ዶክተሩ ግን ቀላል ሰው አይደለም፣ በቀላል የሚሸወድ በብር የሚገዛ ሰው አይደለም። ለስራው ታማኝ የሆነ ሰው ነው ስናየው ማለት ነው። ስለዚህ ይሄንን ነገር በፍጹም ሊቀበለው አልቻለም። ሆኖ ግን በእናቱም ቢያስፈራራውም እናቱን ያው ወስዶ እናቱን ለማሳቃየት በእናቱ ቢያስፈራራውም ዶክተሩ በፍጹም አስቀድሞ ነገሮቹ እንደሚመጣበት ስላወቀ ይሄን ነገር አስቀድሞ ጥንቃቄ ስላደረገ እንግዲህ እናቱን ከቤት ውስጥ አስወጥቷት ነበረ። ያው በኃይሉ የእሱ ተባባሪዎችን እዛ እናቱ ቤት ቢልክም እንግዲህ ባዶ ቤት ስለሆነ ይሄንን ደግሞ ባዶ ቤት ሂድና እናቴን በፍጹም አታገኛትም፣ በፍጹም የትም አታገኛትም ብሎ ሲመልስለት ነበረ። ይሄ ዶክተር በጣም የሚደነቅ ዶክተር ነው ስንመለከተው ማለት ነው። ምንም በብር የሚታለል ሰው አይደለም ማለት ነው። ይሄ ነገር አስቀድሞ እንደሚመጣበት ስላወቀ ደግሞ ብዙ ጥንቃቄዎችን በማድረግ ነው እዚህ ነገር ውስጥ የገባው። ግን በሚያሳዝን ሁኔታ ዶክተሩ እንደዚህ ቢጥርም ቢለፋም ያው ብር እንሰጣለን ብለው ቃልም በሌላ መንገድ በኃይሉም በሌላ መንገድ ቢሉትም እንግዲህ ለቃሉ ታማኝ ሆኖ ለስራው ታማኝ ሆኖ እስከመጨረሻ ሲገፋ ነበረ። እንግዲህ እሱ ያመጣው ዲኤንኤ በጣም በሚገርም ሁኔታ በሚደንቅ ሁኔታ ተቀይሮ ነው ሲከፈት የተገኘው። ይሄ ደግሞ የሚያስደንቅና በጣም ገራሚ ነገር ነው የሚመስለው ማለት ነው። ምክንያቱም ግን እዚህ ጋር ምናልባት በኃይሉ ቢጨናነቅም ቃል ግን በሌላ መንገድ ይመስለኛል እንግዲህ ወደፊት እናየዋለን። ቃል በሌላ መንገድ ፋይሉን ልትቀይረው ችላለች ማለት ነው። ምናልባት ብዬ የምጠረጥራት እሷ ነች ብዬ ነው የምጠረጥረው። ምክንያቱም በኃይሉ እዛ ራሱ ሳሎን ሆኖ እንግዲህ በመደወል ፋይሉን ቶሎ እንዲቀይርለት ቶሎ ብሎ ከዚህ ጭንቅ እንዲያወጣው ነበረ ሲለምነው የነበረው ማለት ነው። ግን ሆኖም ከዚህ በፊት ሁለቱም ስለለመኑት እንግዲህ ፋይሉ ያው የመጣው ዲኤንኤ በጣም በሚገርም ሁኔታ ቃል ልጇ የሰላም መሆኗ ይዞ ምስራች ነው የመጣው። ግን ይሄ ሆነ ስህተት እንደሆነና ስህተት እንደተጻፈ ዶክተሩ ራሱ በጣም ጥርጣሬ ውስጥ ነው ያለው ማለት ነው። እንግዲህ ይሄን ነገር ደግሞ በጣም በሚገርም ሁኔታ ባልታሰበ ሁኔታ እንግዲህ ቃል የሰላም ልጅ ነች ተብሎ እንግዲህ ዲኤንኤው መጥቷል ማለት ነው። እንግዲህ ያው ብሌን ደግሞ በጣም የምታሳዝን ልጅ ነች። እውነተኛ እናቷ ሆና እንግዲህ እዚህ ጋር የሰማችው ነገር ያው ሳሚ የነገራትን ውሸት እንደሆነ ነው ራሷን እያሳመነች ያለችው ማለት ነው። ምክንያቱም ሳሚ ከዚህ በፊት ሰላም እናትሽ ነች ብሎ ምስራች በነገራት ወቅት እንግዲህ ቤት ውስጥ በደስታ ስትቦርቅና ደስተኛ ስትሆን ነበረ። እንግዲህ አሁን ላይ ግን ዲኤንኤው ያው ተቀይሮ በጣም በሚገርምና በአጓጊ ሁኔታ ያው ዲኤንኤው ተቀይሮ ቃል እውነተኛ ልጅ እንደሆነች ነው ዲኤንኤው እያስረዳን ያለው ማለት ነው። ሌላው ደግሞ እንግዲህ ወይዘሮ ገነትን ነው የምንመለከተው ማለት ነው። ወይዘሮ ገነት በሰራችው ነገር ጸጸት ውስጥ የገባች ይመስላል። ምክንያቱም ቃልና ዳግምን እንግዲህ ከብሌን እንዲለያዩ ያደረገችው ነገር ያው ሳይተኙ አብረው ተኝተው በማስመሰል ነገሮችን እንዲገጣጠምና ብሌን ባየችው ነገር ደግሞ እንዲቆርጥላት ያደረገችው ነገር እንግዲህ ልጇ በዚህ አይነት ሁኔታ ከእሷ ጋር ተለያይቶ እና ከእሷ ጋር ተቀያይሞ ስታየው በጣም
በውስጧ ተሰምቷት ያደረገችው ድርጊት እንግዲህ በጸጸት ውስጥ እያለች ባለች ሰዓት እንግዲህ ያው ጎረቤት የተባለችው ሴትዮ በመምጣት እንግዲህ በጣም ያው ጎረቤቷ ያው በባይሉ ስለላ የመጣች እንደሆነች እንግዲህ ይሄ ነገር የሚያስረዳን ለራሳችን በየጎረቤታችን ያለው ነገር ነው፣ እውነታ ነገር ነው እያስረዳን ያለው ነው ማለት ነው። ምክንያቱም እኛ ሰዎች ስንባል በአጠገባችን ያለውን ሰው ከልባችን እያመንነው በዛ በአጠገባችን ባለ ሰው እንደምንጎዳ እውነታውን እያሳየን ነው ያለው ይሄ ድራማ ማለት ነው። እንግዲህ ለራሳችንም ጥንቃቄ እንድናደርግ የሚያስተምረን ድራማ ነው። አሁን ላይ ያው ገነት ጎረቤት የተባለችው ሴትዮ በመምጣት እንግዲህ ለእሷ የጠቀመቻትና ለእሷ ጥሩ ነገር ያሰበች መስላ እንግዲህ ሁሉንም ነገር ለማወጣጣት እየሞከረች ነበረ ማለት ነው። እንግዲህ በዛኛው ፋይሉ ምን እንደሆነ ያው ወረቀቱ አጠገቧ ገነት አጠገብ ጋር ስለነበረ ገነት አጠገብ ይሄ ወረቀት ምንድን ነው በማለት ስትጠይቃት ገነት ምንም ነገር የሚጠቅምሽ አይደለም፣ ስለዚህ ማወቅ የለብሽም በማለት በምትላት ሰዓት እንግዲህ እኔ እኮ ጎረቤትሽ ነኝ፣ እኔ ራሴን አሳልፌ የምሰጥሽ ላንቺ ነው በማለት እንግዲህ ብዙ ነገር ለማወጣጣት እየሞከረች ነበረ ማለት ነው። ሆኖም ግን ያው አንዳንድ ነገሮችን ልትነግራት ቻለች እንጂ ይሄ ወረቀት ከባይሉ ያመለጠና ባይሉ ብዙ አደጋ ውስጥ ሊከተኝ የነበረን የባሏ ፋይል እንደሆነ እየነገረቻት ነበረ። ግን ሆኖም ግን ፋይሉ ደግሞ አስፈላጊ ነገር ስለሆነ ያው በብርም ተገዝታ ስለመጣች ሰውን ደግሞ በብር መለወጥ የምታውቅ በጣም መጥፎ እና በጣም ምንም በቃ የማይታወቅባት ሴት ስለሆነች እንግዲህ ያው ወይዘሮ ገነት ያው በየዋህነቷ ሚስጥሯን ሁሉ ዝርግፍ አድርጋ እየነገረቻት እንግዲህ አሳልፋ ለፋይሉ እየሰጠቻት ነው ማለት ነው። አሁንም ይሄን ፋይል ደግሞ እኔ ጋር ይቀመጥ፣ ይሄ ፋይል ደግሞ እኔ ጋር ከተቀመጠ ይሄ ፋይል ለአንቺ ጥሩ ነው የትም አይትም በማለት እንግዲህ ለባይሉ አሳልፋ ለመስጠት እየሞከረች ነበረ ጎረቤቷ። ሆኖም ግን ወይዘሮ ገነት እዚህ ጋር ጥሩ ነገር ሰርታለች ማለት ነው። ያለችው ነገር በጣም ስላስደነገጣትና ሁኔታው ስለገረማት በጣም በመጮህ ነው ይህን ፋይል ምን ሊያደርግልሽ ነው አንቺ ጋር ሊቀመጥ የፈለግሽው በማለት ከቤቷ እንድትወጣላት ነው በዘዴ እያደረገች የነበረው ወይዘሮ ገነት። ሆኖም ግን የወይዘሮ ገነት ጎረቤት እንግዲህ አንቺ የዋህ እንዴት እንደምጫወትብሽ እኔ ነኝ የማውቀው እያለች በአእምሯ እየተናገረች ነበረ ማለት ነው። ስለዚህ ይሄንን ፋይል ከኔ እጅ አይወጣም በማለት በመዛት ነው ከቤት የወጣችው ማለት ነው። የሚገርመው እንግዲህ ባይሉ ያው በዲኤንኤ ውጤት በጣም እየተገረመ ነው ያለው። እንዴትስ እንደዚህ ሊሆን ቻለ? ብሌን የእሷ ልጅ አይደለችም እንዴ? በማለት እንግዲህ ግማሽ ጎኑ ደስታውን ይገልጻል፣ ግማሽ ጎኑ ደግሞ ግራ በመጋባት ነው ያለው ማለት ነው። ምክንያቱም ይሄ ዲኤንኤ ያ ሁሉ ገንዘብ ዶክተሩን ስለምነው ስማጸነው ቀሽም ነው እንዴ ብሩን መውሰድ እየቻለ እንዴትስ ዲኤንኤው የእሷ እንዳልሆነ እያወቀ አሁን ላይ የእሷ መሆኗን እያወቀ የእሷን ቃል የእሷ ልጅ መሆኗን እያወቀ እንዴትስ ብሩን አልተቀበለኝም በማለት እንግዲህ ግማሽ ጎኑ የጠረጠረ ይመስላል፣ የሆነ ነገር ያሰበ ይመስላል። እንግዲህ ባይሉን ከምናውቀው ሁሉም ነገር ኮሽታ የሚያስደነግጠው ስለሆነ በግማሽ ጎኑ እየጠረጠረን ያለው፣ ግማሽ ጎኑ ደግሞ ደስታዋ በጣም ደስ እያለው ነው ያለው ማለት ነው። በዛ ላይ ሰላም ያው ቃል ልጇ ነች ስለተባለ በዲኤንኤ ሐሰተኛ ወረቀት ስለመጣ እሱን በማየት እንግዲህ አሁን ላይ እየጸጸታት ነው ያለችው። ልጄን አስወጥቼ ልብሷን ማቃጥዬ በማለት እንግዲህ በጣም እያለቀሰች እና እየጸጸታት ነው ያለችው ማለት ነው። እንግዲህ ይህንን ነገር ደግሞ ያደረገው ያው ከቃል ምንም ነገር የሚወጣ ነገር አይደለም ማለት ነው። እንግዲህ ሐሰተኛ ፋይል እንዲጽፉ ያደረገችው ቃል ትሆናለች ማለት ነው። ምክንያቱም ከሁኔቷ በምናየው ሁኔታ በምትናገረው ነገሮች እንግዲህ እሷን ልንጠረጥራት እንችላለን ማለት ነው። የሚገርመው እንግዲህ አሁንም ያው ቃል አይኗን አፍጥጣ አይኗን እንግዲህ
ልቧን ድፍር አድርጋ እንግዲህ አሁንም እናቴ ነሽ እንደዚህ ለምን አደረግሽኝ ቀብሬ ላይ እንዳትቀመጪ በማለት እንግዲህ ሰላምን እያስፈራራቻት ነው ያለችው። ሰላም እንግዲህ በቃ ያው ዲኤንኤውን አምና ተቀብላለች ማለት ነው። እዚህ ጋር የምንመለከተው እንግዲህ ብሌን ነች። ብሌን ምስኪን የሆነች እንግዲህ ፋይሉ መጥቶ ያው ዲኤንኤው መጥቶ እኔ እናትነቱን ተረጋግጦ እናቴ ነግሬያት ከእናቴ ጋር በሰላም እኖራለሁ ብላ እያሰበች ባለች ሰዓት እንግዲህ ነገሩ ተገለብጦሽ ሆኖ ሰላም የቃል እናት የቃል ልጅ መሆኗ ታውቋል ማለት ነው። ይቅርታ ሰላም ልጇ ቃል መሆኑን ተረጋግጧል ማለት ነው። ሌላው የሚገርመው እንግዲህ ዶክተር ነው ማለት ነው። ዶክተሩ በጣም ደስ የሚል ሰው ማለት ነው። እንግዲህ ለእምነቱና ለስራው ክብር ያለው ሰው፣ ለሰው ሊና ያው የሚሞት ሰው ነው። እንግዲህ በጣም የሚገርም ነው። ዳግም መቶ ሰላም ቤት እንግዲህ ሰላም ሀሳቧን እንድትቀይር ዳግም በድጋሚ ደግሞ ዲኤንኤው ከባይሉ ተደብቆ እንዲደረግ ቢለምናትም እንግዲህ ሰላም ያው ያየችው ነገር እሱም ደግሞ ሲከፍተው አስቀድሞ ሲከፍተው ይሄ ተለዋጭ አይደለም ማንም ታሽጎ እየመጣ ነው ብሎ ስላላት እንግዲህ ይህንን ነገር ራሱ እያለችው ነው ያለችው። ስለዚህ በራስ አፍ ነው ይሄ ነገር እውነታ የያዘ ነው ብለህ ተናግረሃል ብላ ብትለውም እንግዲህ ነገሩ ደግሞ በሌላ መንገድም ተጠራጥራ ይህን ነገር ዶክተሩን ብታምነውም ሆኖም ግን ቃል ልጄ ነች ብላ ያው አምና እንድትቀበር አይምሮዋን እያሳመነች ነው ያለችው ሰላም ማለት ነው። ዶክተሩ ግን ሰላም ቃል ልጅሽ አይደለችም፣ በፍጹም ልጅሽ አትሆንም፣ ልጅሽ ሌላ ነች። ስለዚህ ይሄ ዲኤንኤው የሆነ ነገር ተሰርቶበት ነው። ስለዚህ ብዙ ምክንያቶች አሉኝ እኔን በገንዘብና ቃል ደግሞ በሴትነቷ ተጠቅማ እኔ ይሄን ዲኤንኤ እንዳቆም ሲለምኑኝ ነበረ። ስለዚህ ይሄ ዲኤንኤ ላይ የሆነ ችግር ስላለበት ነው ዲኤንኤው ተቀይሮ ነው። ስለዚህ አንቺ ቃል ልጅሽ አይደለችም በፍጹም እንዳታምኚ ብሎ ሌላ ሙከራ እንድትሞክር ቢለምናትም እንግዲህ ሰላም ምንም ልታምን አልፈለገችም። ምክንያቱም ያው ዲኤንኤው ስላየች ተለዋጭም እውነታ ይዞ የመጣ ነው ብሎ ስላላትም መጀመሪያ ስለዚህ እሱን ነገር ተከፍቶ ስላየች ይሄን ነገር አምና ዳግም ደግሞ ቃል ልጄ ነች ብላ ስላሰበች አሁንም ልጄን ወደ ሌላ መንገድ ውስጥ አልከትም ብላ ውስጧ እንግዲህ አምኜ ብቀበል ይሻላል እያለች ነው ያለችው ማለት ነው። ዶክተሩ ግን ሆኖም ግን አንቺ ባታረጊውም እኔ ግን እስከመጨረሻው ድረስ እከታተላለሁ፣ እስከመጨረሻው ድረስ ደግሞ ይሄን ነገር እጋፈጥና እውነተኛውን ልጅሽን አመጣልሻለሁ በማለት ነው ጥሏት የሄደው ማለት ነው። የሚገርመው ደግሞ ሌላ ነገር እዚህ ጋር ተፈጠረ ማለት ነው። ምክንያቱም ወይዘሮ ገነት ያው በጸጸት ልጇ ቤትም ስላልመጣ ያው ከመሸ ብሌን ጋር በመደወል ምናልባት ብሌን ጋር ይሆናል ብላ በመደወል እንግዲህ ስለ ዳግም ስታነሳበት ብሌን በመናደድ ስልኩን ልትዘጋ ስትል ቆይ ይሄ ነገር እውነታውን ልንገርሽ፣ ስልኩን በኔ ላይ በእናትሽ ላይ አትዝጊ። እኔ ይሄንን ነገሮችን ያደረግኩት አውቄ ነው፣ ሁለታችሁ እንድትለያዩ ብዬ ነው። ጠዋት ዳግም መጥቶ እውነታውን ተናገሪ ሲለኝ ዝም ያልኩት እሱ እውነቱን ነው በማለት ነገሮችን ስህተት እንደሆነና አውቀው እንዳረጉት እየነገረቻት ነበረ። ብሌን እንግዲህ ይሄንን በመስማት እናቴ በጣም አዝነብሻለሁ፣ በጣም አዝኜብሻለሁ በማለት በመናደድ እንደዚያች እናት የለችኝም ካኖዳ በማለት እንግዲህ ጆሮ ላይ ነው የዘጋችው። አሁን ላይ እዚህ ጋር ገነት አደጋ ላይ ነው የምትሆነው ማለት ነው። እንግዲህ በቃል ሴራ ይህንን ነገር በማድረግ ሁለቱንም ልጆቿን እንድታጣና ሁለቱም ልጆቿ ከእሷ እንዲርቁ አድርጋቸዋለች ማለት ነው። ስለዚህ እዚህ ጋር ለባይሉና ለቃል በጣም አደገኛ በሆነበት መንገድ ነው ያለችው ገነት ማለት ነው። እንግዲህ እሷን ለማጥቃት አሁን ላይ በጣም ቀላል ነው ማለት ነው። እንግዲህ አሁን ላይ ገነት ጉዷን
እያስደረገች እየተናገረች ነው ያለችው ቃል ያው ለብሌን በመደወል አጠገቧ ባለች ሰዓት ቃል በመናደድ እንግዲህ ብሌን ጋር በመደወል ይሄን ነገር ያደረገችው በድንገት ሳይሆን አስባበት እኔና ዳግም እንድንተኛ ነው ያደረገችን እንጂ ሳታስብበት አይደለም ይሄን ያደረገችው በማለት እንግዲህ ለብሌን ነግራታለች ማለት ነው። እንግዲህ በሚቀጥለው ብሌን በእናቷ ላይ በአሳዳጊ እናቷ ላይ ምን ነገር ይሰማታል? ዳግምም በአሳዳጊ እናቱ ምን በአሳዳጊ እናቱ በእናቱ ወላጅ እናቱ ላይ ደግሞ ምን አይነት ስሜት ይሰማታል? ብሌንና ዳግምስ ይገናኛሉ? ይሄንን ነገር ደግሞ በሚቀጥለው እናያለን ማለት ነው